የሰው ልጅ ቁጥር ጣራ በነካበት በዚህ ዘመን የመኖሪያ ቤቶችና ከተማዎች ሰው አልባ መሆናቸው ያስደንቆት ይሆናል። እነዚህ የምትመለከቷቸው ከተሞች ምንም እንኳን እንደዚህ ቅንጡ ይሁን እንጂ የሰው ልጅ ዝር የማይልባቸው ባዶ ህንፃዎች ናቸው። እነዚህም መሰል ከተሞችም በተለያዩ የዓለማችን ክፍሎች ሲኖሩ በአንዳንድ ከተሞች እንዲሁም የከተማው አስተዳደሮች ቤቶቹን እስከ $1 በሚደርስ ዝቅተኛ ዋጋ ሊሸጡ ሲሞክሩ ይታያል፣ ገዢ አልተገኘላቸውም እንጂ። በዛሬው ቪዲዮአችን በዓለማችን ሰው የሸሻቸው ወይም ሰው አልባ የተባሉ 5 ከተሞችን በቅደም ተከተል እናስቃኛችኋለን። ኦርዶስ ቻይና። በመሃል ሞንጎሊያ በጎቢ በረሃ እየተገነባ የሚገኘው ይህ የተንጣለለ ከተማ 1 ሚሊዮን ያህል ሰዎች ተንደላቀው እንዲኖሩበት ታስቦ የተገነባ ነበር። በአካባቢው የተገኘውን የከሰል ማዕድን ተንተርሶ የተቆረቆረው ይህ የቅንጦት ከተማ በአጸር የተሞሉ ታላላቅ የመኖሪያ መንደሮችን፣ ግዙፍ ስቴዲየሞችንና በዓለም በታላቅነቱ አቻይና ሮም የተባለለትን ታላቅ አደባባይ ያካተተ ነበር። ይሁን እንጂ በነዋሪዎች እንዲሞላ የታሰበው ህንፃም ሆነ መኪኖች እንዲጎርፉበት ታስቦ የተሰራው ጎዳና ሰው ዘር የማይልባቸው የመናፍስት ከተማ ሆነው ቀርተዋል። ምናልባትም በከተማው የሰው ዘር ከታየ ህንፃዎቹንና ከተማውን ለማጽዳት የተቀጠሩ ሰራተኞችና መሃል አደባባይ የቆመው የጋንጊስ ካህን ሐውልት ብቻ ናቸው። ይህ ጎስት ሲቲ እየተሰኘ የሚቀለድበት ከተማ ምንም እንኳን በያዝነው ዓመት ቻይና በአካባቢው ያከናወነቻቸውን የመሠረተ ልማት ስራዎች ተከትሎ ጥቂት ሰዎች ወደ ከተማው ቢመጡም የከተማዋ አስፈሪነትና ኦናነት አሁንም የከተማዋ ጉልህ መገለጫዎች ናቸው። ሃሺማ ደሴት ጃፓን። በ19ኛው ክፍለ ዘመን መጀመሪያ በጃፓን ስመጥር ከሆኑት ተቋማት አንዱ የሆነው ሚትሱቢሺ የጃፓን የባህር ዳርቻዎች ስር የተጠራቀመ አንደኛ ደረጃ የድንጋይ ከሰል መኖሩን ያረጋግጣል። የኢንዱስትሪ መስፋፋት በጀመረበት በዛን ወቅት የማዕድን መገኘቱ ትልቅ በረከት በመሆኑ 16 ሄክታር ያህል ስፋት ባላት ደሴት ላይ አነስተኛ ከተማ በማቋቋም ወደ ስራ የገባው ወዲያውኑ ነበረ። ከባህር ወጀብ እንዲከላከል በተገነባለት ግንብ የጦር መርከብ የመሰለ ቅርጽ የያዘው ይህ ደሴት ከ150 ዓመታት በላይ በሰው የተሞላና በዓለማችን በርካታ ሰዎች በአንድነት ከሚኖርባቸው ስፍራዎች በቀዳሚነት የሚጠቀስ ከተማ ነበር። በዚህ በምትመለከቱት ደሴት ከ5000 በላይ ሰዎች ይኖሩ የነበረ ሲሆን ትምህርት ቤቶች፣ ሆስፒታሎች፣ ሲኒማ ቤቶችና የልጆች መዝናኛ ስፍራ ሁሉ ያካተተ ነበረ። በከተማዋ የሚኖሩ አዋቂዎች ሁሉ የማዕድን ማውጫው ሰራተኞች የነበሩ ሲሆን በ1974 ጃፓን የነዳጅ ምንጯን ከድንጋይ ከሰል ወደ ነዳጅ ስትቀይር የደሴቷ ህልምም የዛኑ ዕለት አከተመ። በአንድ ወቅት በሺህ የሚቆጠሩ ሰዎች ተጠባብቀው የሚተላለፉባት በሰው ብዛት የተጨናነቀችው ይህች ደሴት ላለፉት 50 ዓመታት የሰው ዘር ዝር የማይልበት ሆና ከተማ ሆናለች። በዩኔስኮ ወርልድ ሄሪቴጅ ሳይት ላይ የተመዘገበች ሲሆን የቱሪስት መስህብ ሆና ዛሬም አለች። በደቡብ አውሮፓ ከሚገኙ ታዋቂ ከተሞችና መንደሮች ሲሲሊያ ስመ ገናና ነች ማለት ይቻላል። ይህች ስመ ገናና ደሴት መንደሮቿ በወይን ተክሎችና በወይራ ዛፎች የተሞሉ ምድራዊ ገነትን የመሰለች ከተማ ናት ማለት ይቻላል። በደሴቱ ኮረብቶች ላይ ሳምቡካ ዲ ሲሲሊያ የተሰኘች አነስተኛ ከተማ የምትገኝ ሲሆን ምንም እንኳን ይህች አነስተኛ ከተማ ላለፉት በርካታ መቶ ዓመታት በስፍራው ብትኖርም ከጥቂት ዓመታት ወዲህ ግን ኗሪ አልባ በመሆኗ ቤቶቿ በ€1 ብቻ መሸጥ ጀምረዋል። እነዚህ በቀደም ጥበብ የተገነቡ መኖሪያ ቪላዎቿ በ€1 የምትሸጠው ውብ ከተማ የተመሰረተችው ከበርካታ መቶ ዓመታት በፊት ይሁን እንጂ ቀደም ሲል በመንደሮቿ ይኖሩ የነበሩ ዜጎች ሁሉ ከተማዋን ለቀው መሄድ ከተማዋን ሆን አድርገዋታል። የታሪክ ባለሙያዎች ለዚች ከተማ መዳከም እንደ ምክንያት የሚያቀርቡት የጣሊያን መንግስት ወደ ኢንዱስትሪ አብዮት ፊቱን ማዞሩንና እንደ ሚላንና ሮም የመሳሰሉ ከተሞች እየተስፋፉ መምጣታቸውን በዋነኝነት ይጠቅሳሉ። በእርግጥም ከሁለተኛው ዓለም ጦርነት በኋላ እየተስፋፋ የመጣው የጣሊያን ኢንዱስትሪ አብዮት ከሲሲሊያ ብቻ ሳይሆን ከመላው ጣሊያን የገጠር ከተሞች ገበሬው ማረሻውን ጥሎ ተማሪው ትምህርቱን አቁሞ ሮምን ወደ መሳሰሉ ታላላቅ ከተሞች እንዲሰደድ ምክንያት ሆኗል። መረጃዎች እንደሚያሳዩት ሳምቡካ ዲ ሲሲሊያ ከዛን ዘመን ጀምሮ እስከ ቅርብ ጊዜ ድረስ በጣት የሚቆጠሩ የወይንና የወይራ ገበሬዎቿ በስተቀር በቀበሌዎቿ የሚገኙ ቤቶች ሁሉ ሆናቸውን ውለው ሆናቸውን የሚያድሩ ናቸው። በአካባቢው የሚኖሩ ሰው ቁጥርም በሞትና በስደት ከዕለት ዕለት የተመናመነ ከተማዋ ፍጹም ወደ መጥፋቱ ከተዳረሱ ከተሞች ውስጥ አንዷ በመሆን ትጠቀሳለች። በዚህ በምትመለከቱት የተዋበ ባህር ዳርቻ ልክ እንደሆኗ ዱባይ በመላው ዓለም የሚገኙ ቱሪስቶች የሚጎርፉባት፣ ዓለም አቀፍ ሆቴሎችና ቢዝነሶች መቀመጫቸው የተከሉባት በዘመኗ ጨርቋን የጣለች ከተማ ነበረች። እነ ኤልሳቤት ቴለር፣ ሪቻርድ በርተን እና ብሪጅት ባርዶትን የመሳሰሉ ዝነኞች ዘወትር የሚጎበኟት ይህች ከተማ ሊያያት የማይጓጓ አልነበረም። ይሁን እንጂ ይህች እንዲህ መብራት በቆነጃጅት የተንቆጠቆጠች ከተማ ዛሬ ላይ ገጽታዋ ተለውጦ ህንፃዎቿ ፈራርሰው እንደ ኪንግ ጆርጅ እና ጎርነት ሳንደስ የመሳሰሉት ባለኮከብ ሆቴሎቿ ከነቃቸው በቁጥቋጦ ተውጠው የመናፍስት ከተማ ወይም ጎስት ሲቲ እየተባለች መጠራት ጀምራለች። በነጫቸው የተሸለሙት የሜዲትራንያን የባህር ዳርቻዎች ላይ ለመዝናናት ከመላው ዓለም የሚጎርፈው ቱሪስት በቅንጡ ሪዞርቶቿ
በሬስቶራንቶቿና በስጦታ መስጫ መደብሮቿ ውበት ተማርኮ ለሳምንታትና ለወራት የሚከትምባት ይህች ከተማ ዛሬ ላይ ሰው ዝር የማይልባት ባዷን ውላ ባዷን የምታደር ከተማ ሆናለች። ለዘመናት በውበቷ ስትደነቅ የነበረችው ይህች ከተማ በቱርክና በቆጵሮስ መካከል በተቀሰቀሰ ግጭት ነዋሪዎቿ ቤታቸውን ጥለው ቱሪስቶቿ ሻንጣቸውን እንኳን በቅጡ ሳይሸከፉ ከተማዋን ለቀው እንዲወጡ ተደረገ። እናም ከዛን ጊዜ ጀምሮ እስካሁን ድረስ በከተማዋ ሰው ዝር ብሎ የማያውቅ ሆቴሎቿና ቪላዎቿም ባዷቸውን ውለው ባዷቸውን የሚያድሩ ሆነዋል። ይህ የምትመለከቱት ከተማ የሚገኘው በደቡባዊ ምስራቅ እስያ ማሌዥያ ውስጥ ነው። በተፈጥሮ ውበቷ ብዙዎች የሚደመሙባት ማሌዥያ ቢያንስ 700,000 ሰው የሚኖርበት በቅንጡ ሆቴሎች፣ ሰው ሰራሽ ሐይቆችና ደሴቶች የተከበበ አዲስ ከተማ የመገንባትን ሀሳብ ተግባራዊ ለማድረግ ተነሳች። ቢሆንም እንደዚህ እንደምታዩት ከተማው የሰው ዘር ዝር የማይልበት አስፈሪ የመቃብር ስፍራ መስሎ ዓመታትን በማስቆጠር ላይ ይገኛል። ይህን ከተማ ለመትከል ከ100 ቢሊዮን ያላነሰ ዶላር ወጪ የተደረገበት ቢሆንም የመጪው ዘመን ሕይወትን የሚያሳዩ ቴክኖሎጂዎችና ዲዛይኖች ቢካተቱበትም ከ4 ያህል ሰው ሰራሽ ሐይቆችና ሰማይ ጠቀስ የመኖሪያ ህንፃዎች፣ ዓለም አቀፍ ትምህርት ቤቶችና የገበያ ቦታዎች፣ ሆቴሎችና የመዝናኛ ስፍራዎች ሁሉ ይዞ ቢቋቋምም እነዚህ የምታዩቸው ከ22,000 በላይ መኖሪያ ቤቶች፣ የቢዝነስ ተቋማትና ቢሮዎች ውለው የሚያድሩት ባዷቸውን ነው። የአዲስ ከተማ በ30 ኪሎ ሜትር ስኩዌር ላይ ቢያንስ 700 ሰዎችን በቅንጦት በሚያምር መልኩ ለመገንባት ታቅዶ ወደ ስራ የተገባ ቢሆንም ከአካባቢ ጥበቃ ተከራካሪዎች፣ ከመንግስት ፖለቲከኞችና አዳዲስ ፖሊሲዎች በገጠመው ችግር ምክንያት ቤቶቹ እንደታሰበው ለነዋሪዎች መተላለፍና ነዋሪዎችም በቤቶቹ ውስጥ ኑሯቸውን መጀመር አልቻሉም። እናም ለቅንጦቹ ነዋሪዎች አገልግሎት ሊሰጡ የተከፈቱት ባለኮከብ ሆቴሎች፣ ዓለም አቀፍ ትምህርት ቤቶችና ሱቆች በራቸው ሳይከፈትና የሚጠብቁትም ደንበኛ ሳይመጣ እነሆ 10 ዓመታት ተቆጥረዋል።